ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ። ልክ እንደ ከዚህ በፊቱ አልሞትኩም በህይወት አለው ብሎ ይነግረናል ብለን ስንጠብቀው ነበር። የሰማሁት ነገር እስካሁን እውነት አልመሰለኝም። ወንድማችን እንዳልካቸው ዘነበ ምን ለመሆን እያሰበ ነው? እንዴት በሞተ ሰው ወንጌል ይሰበካል? ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ከ5 ቀን በፊት በፌስቡክ ላይ የተጻፈው ትንቢት ነው ወይስ ደግሞ ሟርት ነው? ሰሞኑን አንድ ታዋቂ አርቲስት ይሞታል። ከ5 ቀን በፊት የፖስተችው ፖስት ነው። ሃይማኖተኝነት ነገሰብንና ሰው መሆናችንን ራሱ ረሳን። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር? በቀጣይ ደግሞ የሚከተለው ሰይፉ ነው ሲል አንድ ወጣት እየተናገረ ይገኛል። ምን አስቦ ነው? ነፃነት አርፏል፣ ሰይፉም በቅርቡ ያርፋል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬ በከባድ ሐዘን በጣም በልብ ስብራት ነው በፊታችሁ የመጣሁት። ብዙዎቻችን የምንወደው የምናከብረው በጣም የተዝናናንበት በጣም የሳቅንበት ከልጅነት ጀምሮ እስከ አዋቂ ድረስ ፊልም አማርኛ ምን አይተሃል ተብለን ብንጠየቅ ቁጥር 1 ብለን ነፃነት የሰራባቸውን ፊልሞች ጠቅሰን አድገናል። ታዲያ ይህ ወንድማችንን በትላንትናው ዕለት በቆየበት ባደረበት በጠናበት ህመም ምክንያት ልናጣው ችለናል። ለቤተሰቦቹና ለወዳጅ ለጓደኞቹ መጽናናትን እመኛለሁ። በተቻላችሁ መጠን ይህንን ቪዲዮ የምታዩ ሰዎች ኮሜንት ሴክሽን ላይ የሐዘን ኢሞጂ እንዳትጠቀሙና ኔጌቲቭ ኮሜንቶች እንዳትጽፉ ስል በጌታ ፍቅር ጠይቃችኋለሁ። ነፃነት አርፏል፣ ሰይፉም በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። አፍ ውስጥ ጫት ይዟል። እየመረቀነ በምርቃና የሚያወራው ወሬ ነው። ይህ ልጅ በነገራችን ላይ አካውንቱ ላይ ገብታችሁ ብታዩት በጣም ተሳዳቢ፣ በጣም ባለጌ፣ በጣም ብልግና እንደበቱን የሞላው ሰው ነው። እግዚአብሔር ይርዳው እንጂ እና በጣም ብዙ ወጣቶችን በጣም ብዙ ሰዎችን አስቆጥቷል ይህ ንግግሩ። እንዲሁም ደግሞ ብዙዎች እየተናገሩ ይገኛሉ። እዚሁ ሁኔታ ከ5 ቀን በፊት ነፃነት ወርቅነህን በማስመልከት በፌስቡክ ድረ ገጽ ላይ ዛሬ አይ ቲንክ 6 ቀን ነው ከ6 ቀን በፊት ነፃነት ወርቅነህ ይሁን ማን ይሁን አይታወቅም አንዲት እህት አንድ አርቲስት በቅርቡ ያርፋል የሚል አይነት መልእክት አስቀምጣ ነበረ። ሰሞኑን አንድ ታዋቂ አርቲስት ይሞታል። ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስቺ ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነፃነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? አጋጣሚ ሊሆን ይችላል። እግዚአብሔር ነው ያሳያት ብዬ እንዳልን ምን እንዳይሆን ማለት ምን እንዳይመጣ። ማንም ሰው ያርፋል፣ ህይወቱ ያልፋል። ማንም ሰው ዘላለማዊ አይደለም። ስጋችን ዘላለማዊ አይደለም፣ ይረግፋል። ያው እንግዲህ በጌታ ከሆንን ደግሞ ኢተርናል የሆነ ህይወት ይኖረናል እና ምንድነው ፐርፐዙ? ይሞታል ብሎ ማለት የሆነን ህዝብ የሆነን ኮሚኒቲ ከማስጨነቅ ውጪ ወይም ሰዎች የሰው ልብ ውስጥ ቴረር ከመፍጠር ውጪ ትርጉሙ ምንድነው ነው? ያው አሴ ባይብል ወይም ደግሞ ነገሩን መንፈሳዊ ያደርገን ካሰብ ነው
ግን እኔም በጣም ገርሞኛል። አክቹአሊ ምንም መልስ አላገኘውለትም። በጣም ገርሞኛል። ከምን ተነስታ እንዲህ ልትል ቻለች ብዬ በጣም ጥያቄ ፈጥርብኝ ነበርና ለጉርሻ ፔጅ እንግዲህ የገለጸችው ነገር እውነት ከሆነ በጣም እጅግ በጣም የሚገርም ነገር ነው። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሯ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳታውቁ እንዳትሞቱ ብሎ ፖስት አድርጎ ነበርና አጠር ያለች ጽሑፍ ናት። በዚህም ጽሑፍ ላይ ተንተርሶ በጣም ብዙ ኦርቶዶክሳውያን ወገኖቻችን፣ በጣም ብዙ ሙስሊም ወገኖቻችን ከባድ የሆነ ቁጣን አስነስቷል እነሱ ጋራ። ለምን እንዴት ይሄን ቀን ጠብቆ እንዲህ ሊል ቻለ? ምን አይነት ቆሻሻ ሰው ነው እያሉ በሚያስጠሉ በጸያፍ ቃላቶች ተጠቅሞ ይህን ወንድማችንን አታክ እያደረጉት ይገኛሉና አዘ ሴም ታይም ወደ ቀጣዩ ሐሳቤ ከማለፌ በፊት በዚሁ በቲክታክ መንደር ላይ የምናውቀው ሁሱ የሚባለው ሙስሊም ወንድማችን እንዲህ ብሎ ፖስት አድርጎ ነበረ። ነፃነት አሳዘነኝ ወላሂ ይልና እስልምናን እመኝለት ነበር። ሰው በህይወት ያላችሁ ክርስቲያኖች ከጥላቻ ርቃችሁ ኢስላምን መርምሩ፣ ጠይቁ፣ አንብቡ ብሎ ጽፏል። ምንድነው ልዩነቱ? በእንዳልካቸው ዘነበና ሁሱ በሚባለው ሰው መሃል ያለው ልዩነት ምንድነው? what is the difference? እሱም የቀመሰውን ጣፈጠኝ ብሎ የሚለውን ህይወት ተመኘለት። ለማን? ለነፂም ለኛም ለብዙዎቻችንም ማለት ነው። አዘ ሴም ታይም እንዳልካቸው ዘነበም ነፃ ወጣውበት፣ አመለጥኩበት፣ ዳንኩበት ብሎ ያለውን እውነት ተመኘ። ነገሮችን የምትረዱት ስትቀምሱት ነው። በቃላት ብትነግሩት ላይረዳችሁ ይችላል። በቃላት ከነገራችሁት በላይ እንዲረዳችሁ ከፈለጋችሁ ቅመስ ብላችሁ ኢንቫይት ማድረግ ይጠበቅባችኋልና እቺን ሞመንት ምናልባት ተጠቅመው ስፔሻሊ እንዳልካቸው ዘነበ እቺን ሁኔታ ተጠቅሞ እቺን ሰዓት ተጠቅሞ እንዲህ ለማለት የቻለበት ፊል ስላደረገ ነው ብዬ አስባለሁ። አንድም በቪዲዮ ላይ እንደተናገረው በነፂ እልፈት በጣም አዝኗል፣ በጣም ልቡ ተሰብሯል። ቪዲዮ ላይ አይቻለው። ኤክስፕሬሽኑ ሞር ዛን ኢነፍ ይገልጻል። በጣም ልቡ እንዳዘነ ይገልጻል። ምንም ሌላ ማብራሪያ አያስፈልግም ራሱ። ግን ደግሞ እዚህ ጋራ ጌታን መቀበል የሚለው ጋር ነው እንጂ ችግራችሁ፣ ከጴንጤ ጋር ነው እንጂ ችግራችሁ፣ ከእንዳልካቸው ዘነበ ንግግር ጋር አይደለም ችግራችሁ፣ ከጌታ ጋር ነው ችግራችሁ። እሱ ብቻ አይደለም። አይ ነው ብዙዎቻችሁ የተወሰናችሁ ኦርቶዶክሳውያን ለዚህ ወንድማችን ከባድ ጥላቻ አላችሁ። ይሄ ወንድማችን ግን ጥፋቱ ምንድነው ብዬ ብጠይቃችሁ ምንም ጥፋት የለበትም። ሁኔታ ጠብቁም ወይ ከሚያዝኑት ጋራ እዘኑ ይላል እኮ መጽሐፍ ቅዱስ። ኦፍ ኮርስ እዘኑ ይላል፣ እዘኑ ይላል። ማዘን ግዴታችን ነው። ለዛም ነው በጣም እንዳዘነን ስትሮንግ የሆነ ፊሊንጋችንን እያሳየን ያለ ነው። ምናልባት እንደ ብዙዎቻችሁ ወተን ምናምን ቪዲዮ አልሰራንም ይሆናል። ግን ደግሞ ያሳዝናል። ማንም ሲያልፍ ደስ አይለንም። ግን ደግሞ ምንመኝላችሁ ህይወት አለ። ዛሬ አይደለም እኮ ለእናንተ መመኘት የጀመርነው ኢየሱስ ክርስቶስን ዛሬ አይደለም ጌታን ተቀበሉ ማለት የጀመርነው። ምንወቀሰው እኮ እኛ ነን። በየአደባባዩ ኢየሱስ ትላላችሁ ምናምን የተባባለው እኛ ነን አይደለ? እሱን በዚህ ምክንያት የተሰደብነው ጩኸታችሁ አስቸገረን። ዛሬ አይደለም ሁሌም እንመኝላችኋለን ኢየሱስ ክርስቶስ እንድትቀበሉ። ለምን ጥላቻችሁን ወንጌላውያን አማኞች ላይ ያላችሁን ጥላቻ እንዴት በዚህ ልክ እንዲሆን እንደወደዳችሁ አይገባኝም። አንድ ጊዜ ነፃነት እንደዚህ ብሎ ነበር። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለሽ? ትንሽ ምን ይላል? ወንድሜ ነፃነት፣ ወንድሜ ነፂ ሸምድዶታል ራሱ ወደ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል? ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቅደር ስላለ ትንሽ እንትን አለብኝ። ይሁን አሁን እዚህ ከፍዬ ነው መዋኘው።
አንድ ጊዜ ከአንዲት እህት ጋራ እንግዲህ ኢንተርቪው ሲያደርግ የተናገረው ንግግር ነበረና ወንድሙ በጣም የሚገርም በጣም የሚያስደንቅ ደብዳቤ ጽፎለት ነበረ። አይ ቲንክ ወደ ጌታ ኢንቫይት እያደረገው የነበረበት ደብዳቤ ነበረና በጣም በዚህ ልክ ሸምድዶት ማውራቱ ራሱ ምን ያህል ኢንተረስትድ ሆኖበት እንደነበረ ምን ያህል በወንድሙ ንግግርና በወንድሙ ፍቅር ተደሞ እንደነበረ ከፊቱ እያያችሁ ራሱ መረዳት ትችላላችሁና የሚገርም ነበርና አይዱን ነው አላቅም በጌታ ሆኖ ይሁን በጌታ ሳይሆን ይሁን ትላንት የተፈጠረው ነገር የተፈጠረው ግን አፍተር ኦል እኔ ልናገር የምችለው ለዚህ ሰው ያለኝን ጥልቅ ፍቅርና ቢሆን የምመኘው በጌታ ቢሆን ኖሮ ብዬ እመኛለሁ። አሴ ክርስቲያን ማለት ነው ለማናችሁ የምንመኘው ምኞት ነውና እንዳልካቸው ዘነበም ጋራ ያየነው ነገር ይሄንኑ ፊሊንግ ነው ብዬ አስባለሁ። በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምር ያለው ኢየሱስ አታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል ነውርም ጭምር ነው ያለ። በጣም የሚያናድደኝ በጣም የሚያበሳጨኝ ይሄ ህዝብ በጣም አብዛኛው ህዝብ አስመሳይ እንደሆነ የምታውቁት ሙስሊሙ ሲጽፍ በጣም ብዙ ሰዎች ጽፈዋል በዚህ ዙሪያ። እንደውም የኔ ፐርሰናል ጥያቄ እንደው በጌታ ሆኖ ነበር ነው ልቤ ራሱ የጠየቀኝ። እንዴ ምንድነው ምንወሻሸው? ለምንድነው ኮምፕሮማይዝ የምናደርገው? ይሄ እኮ የምንሽረው የምንደልዘው የምንሰርዘው እውነት አይደለም፣ ፋክት ነው። እርግጠኛ የሆንበት እውነታችን ነው በጌታ ማመናችን ማለት ነው። ሰዎች አምኗል ወይ ብለን መጠየቃችን ከቅናት የመነጨ ወይም ደግሞ ለዛ ሰው የዘላለም ህይወት ኢተርናል ላይፍ ከመመኘታችን የመነጨ ነው እንጂ ኦፖርቹኒቲዋን ወደ ፖለቲካ የመቀየር አይደለም። በዚህ ዙሪያ በጣም ወንጌላውያን አማኞችም ስትቆጡ ያየው ነው። ለምን እንደተቆጣችሁ እንግዲህ እናንተ መንፈሳችሁን መርምሩት ወደኋላ መለስ ብላችሁ። ነፃነት ከተወናቸው ትወናዎች መሃል በጣም የወደድኩለትን አንድ ቪዲዮ ላሰማችሁ። ደና ከሰማይ ከምድር ፍርድ አመለጥኩ ስል በሰበቤ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም። አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ወይ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው አንተ የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለከው። አየህ ቁም ነገሩ ያው እዚህ ላይ ነው። ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም፣ መደረግም አይገባው። ያው እንግዲህ ይሄን ወንድማችንን የምናቀው በአስተማሪ በአስቂኝ ቁም ነገር ባዘሉ እንዲሁም ደግሞ በጣም የሚገራርሙ ፕሮሞሽኖችን ማስተዋወቂያዎችን እየሰራ የብዙ ድርጅቶች አምባሳደር ሲሆን ነው የምናውቀውና በቅርቡ እንኳን አንድ ድርጅት አምባሳደር አድርጎ ሰይሞት ነበረና እጅግ በጣም ያሳዝናል። አንኤክስፔክትድ ነው። በእርግጥ ቀድሞ በነበሩ ሚዲያ ኢንተራክሽኑ ላይ ፊቱን አይተን ጠቆረብን ስንል ነበረ፣ ከሳብን። አንዳንዶቹ ደግሞ ውፍረቱ በጣም እየጨመረ መጣ፣ ምን ሆኖ ነው ምናምን ስንል የሆኑ ምልክቶች ስናይ በቃ የሆነ አለ አይደለ ሰው በመሆናችሁ አይታችሁ እንዲህ አልነበረም እኮ የምትሉት ነገር አለ አይደለ ምንም አይነት ኢንፎርሜሽኖች ሳይኖሩን ማለት ነው። እና ኢንስታግራም ገጹ ላይ አንዳንድ ፖስቶችን ሲያጋራ ነበረ። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንን መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደኋላ ይቀራልና የማንቋቋመው ይሆናል። እጅግ በጣም አስደንጋጭ ነበሩ
በጣም ፖስቶቹ በጣም ያስፈሩ ነበረ። ማለት እኔ እንኳን በእርግጥ ኢንስታግራምን በጣም እጠቀም አልነበረም እና ብዙም ፖስቶቹ ላላይ ይችላለሁ፣ እድሉን አልነበረኝም ለማየት። እንዴት ግን ሰው በዚህ መጠን አይምሮ አልባና ክፉ ይሆናል? እኔ በጣም በቃ ሊዋጥልኝ አልቻለም። ይህንን ፎቶ ያየው ዛሬ ነው። ነፂ በጣም ደብሮት ነበር። ያን ጊዜ ገና ታመመ ሲባል ሞተ እንዲሆነ አይነት ወሬ። እንዴት ሰው በዚህ መጠን ለላይክ ይሄን ያህል ነገር ያደርጋል? በጣም ነው ዲስአፖይንት የሆንኩት። አንዳንድ ጊዜ የኛ ህብረተሰብ በቃ የሚያደርገው ነገር በጣም ነው የሚያናድ። በቃ የሆነ በቃ ብስጭት ነው ያድርጉት። ሰው እንዴት እንደዚህ አይነት ክፉ ይሆናል? እንዴት እንደዚህ ያደርጋል? እንዴት አይምሮ ያለው ሰው በሰው ሞት ላይክ መሰብሰብ ይፈልጋል? በቃ ተሰምቶት ነበር። ገና በህይወት እያለ ተሰምቶት ነበር። ገና ያን ጊዜ ምንም ነገር ሳይፈጠር ሰው ታሞ ከዛ ቤተሰቡ ተጨንቆ እንደዚህ አይነት ነገር እንዲታሰራጫላችሁ በጣም ዲስአፖይንቲንግ ነው። በጣም ያናድዳል፣ በጣም ያበሳጫል። አንዳንድ ሰው የሚያደርገው ነገር በጣም ነው የሚያናድደው። ምን እንደሚያደርግ እንኳን አያውቅም አንዳንድ ሰውና እግዚአብሔር ምሕረትን ያብዛላችሁ። በአንጋፋው አርቲስት ነፃነት ወርቅነህ ህልፈት በጣም አዝኛለሁ። ለወዳጅ ዘመዶቹ መጽናናትን እመኛለሁ። እኛም ተጓዦች ነን፣ እንንቃ፣ መዘንጋት የለብንም። መቼ እንደምንጠራ መቼ እንደምንጓዝ አናውቅም። በህይወት አንቀልድ፣ እንንቃ፣ እንወስን። በመጽሐፍ ቅዱሳችን በዮሐንስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን ስለወደደ አይደለ አንድያ ልጁን ሰጥቶናል፣ እኛ ከኃጢአት ከኩነኔ ነፃ እንወጣለት ዘንድ እግዚአብሔር ያነጻን ዘንድ አንድያ ልጁን ሰጥቶ ኢየሱስ ክርስቶስን ሞቶልናልና ይሄን እውነት ሳንቀበል ይህንን እውነት ሳይገባን ይህንን እውነት ሳናምን ማለፍ አይሁንልን። ይሄ ደግሞ ኦፖርቹኒቲውን ወደ ሃይማኖታዊ ጉዳይ የመቀየር ጉዳይ አይደለም። የማንሽረው የማንሰርዘው እውነታችን ነው፣ የማይደበዝዝ እውነት ነውና ይህንን መልእክት ነው ላስተላልፍላችሁ የመጣሁት። በቻላችሁ መጠን ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ እንድታደርሱልኝ በጌታ ፍቅር ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ልባችሁ በጣም የተሰበረባችሁ ሰዎች እግዚአብሔር የሚያጽናና አምላክ ነውና ድንቅ አምላክ ነውና ለቤተሰቦቹ፣ ለወዳጅ ለጓደኞቹ፣ ለአድናቂዎቹ፣ ባልደረባዎቹ ሁሉ መጽናናትን እመኛለሁ። እግዚአብሔር ያጽናናችሁ። ተባረኩልኝ።